አያችሁ ሪፖርት አረጉባት። ታፕታፕ አድርጉ። ኮፒ ሊንክ ታፕታፕ አድርጎ እሱ እንዳትወርድ ኮመንት አንባቢያችን ናት እያሉህ ነው ዮኒ። እንዳትወርጂ ኮመንት አንባቢያችን ነሽ እያሉ ከባድ ሚዛን ታላ መረጃ አለን ሲሉ መረጃ አለን ምናምን ሲሉ በውሸት ስም ሲያጠፉ አዎ ስለዚህ ራሱ ነው ቡላላ ነው መረጃ አለኝ እያለ ብዙ ሲያወራ የነበረው። ስለዚህ ቡላላ ዋሽታሃል፣ ላንተኑ ነው ምልክልህ፣ ይሄንኑ ላንተ ልክልሃለሁ። ቡላላ ዋሽታሃል ብሮ። ስለዋሽ ለኔም ላክልኝ ለመረጃ ፈልገው አሁን ልክልሃለሁ። ለኔም ላክልኝ ወይ ብዬ አሁን ነው ምልከው። በጣም ነው የሚያሳዝነው። ቡላላ ዋሸ። ስለዚህ እንደዚህ መረጃ አለኝ ብለህ ያዙ ልቀቁኝ ያልከው አንተ ነህ። እንዲያውም አንተ ባትገባበት ኖሮ ጅቦ በዚህ ደረጃ አይሆንም ነበር። ስለዚህ አንዳንድ ሰዎች ቡላላን ብትጠነቀቁ ጥሩ ነው። እንደዚህ ባየሁት ነገር ቡላላን ተጠንቀቁት። ምክንያቱም እዚህ የሚያወራው ሌላ፣ እዛ የሚያወራው ሌላ። ኦኬ መጣ 30 ቦታ ነው ቡላላ የረገጠው እና እኔ ደግሞ እዚህ በደንብ አሳምኖ ነበር አልዋሽ። ይሄ መረጃ ስልክ የሚያወሩት ሪኮርድ ትደረጋላችሁ። ስልኩ አውቶማቲክ ያወራለን የምትሉ በሙሉ ቴድን ሼር አደረግለታለሁ ይምጣ። ከዚህ በፊት የሆነች ልጅ አንድ ልጅ አለች፣ ስሟን አልጠቅስም። የእሷን ምሙ አለኝ ብሎ ብር ሲቀበላት እንደነበረ ምናምን መረጃ አለ። ባይዘው የቡላላ እያስለቀሳት አንዷ ልጅ እኔ ቆይ ለቴድ ሼር ላድርግለት። ኦኬ ጆካ መጣ ብሏል እና ላስጨርሰው። ይሄን ስሙልኝ በደንብ ራሱ ነው መረጃ አለኝ እያለም ያው ለእሷ ስሙ በኋላ ማጋራቸው ይኖራል። ምክንያቱም ማንም ሴት መበደል የለባትም፣ በውሸት ማንነት ምናምን መበደል የለባትም። ገባ? ሁሉ ነገሯን ሴቭ ልታደርግ ይገባል። እኔ እዛች ጋር ራሴን ባለመጠበቄ ወይ ደግሞ በማወቅም ባለማወቅም ላደረኳቸው ነገሮች ዋጋ ከፍዬ ሊሆን ይችላል። ገባ? እዛች ጋር ስለዚህ ለዛ ነገሮች እኔ ዋጋ የከፈልኩባቸው ነገሮች ሌሎች ሰዎች መማር አለባቸው ብዬ ማስባቸው ነገሮች ሼር አድርጌያለሁ። which is የማንንም ስም ሜንሽን ሳላደርግ አንድ ላይ ለኛ ጊዜ ናት የምንጠብቅ ብለን እንጂ ሰውየው ያደረጋቸውን ነገሮች እያንዳንዱን ከሚቀመም ቦታ ጭምር የምናውቅ ሰዎች እኔም ጅቦም እናውቃለን። ስሙ እኔም ጅቦም እናውቃለን። ከሚቀምበት ቦታ ጀምሮ እኔም ጅቦም እናውቃለን። ከዛ ይቀጥላል። አንዴ ሚስቴና ልጆቼ እየመጡ hey babe let me I'm gonna voice record real quick. Thank you son. ሶስተኛ ሽምግልና ተቀብሎ እሷም ቬሮኒካ ሴት ሆና እንደዚህ የሚቀምበትን ቦታ እናውቃለን ምናምን እያለ የሚያወራው ቡላላ ነው። ስሙ በደንብ ኦኬ። ይላከልን አስገባ። እሺ አንተ እኮ አለ ሞዴሬተር ፕራይቬት ነው። ያንተ ቬሮኒካ ጋቢ ለብሳ የእናቱ ቤት መሰለኛ ቤት እሱም ነበረበት ቪዲዮ ላይ አበባ ላት ወይም አንድ ቁጥር ጻፍ። ቤተሰብ ማፊያ ብሎ ሶስተኛ ሽምግልና ሲመጣ የሚከበር ቤተሰብ ቡላላ ናናና እንዴት ስፈልግ እዲ አሁን ማገኘች ቡላላ። አዎ መልሳለኝ፣ ምንም ችግር የለውም። ለዛ የኔም ነገር ቢከበርልኝ ደስ ይለኛል። ዌብሳይት የተናገረው ነገር አለ፣ ዌብሳይት ይቀበል፣ ጆከር ይረድና ዌብሳይትን ለተናገረው ነገር እንግዲህ እየተከታተልን ነው። ጫት ቤቱ የሚሄድበትን ቦታ እናውቀዋለን። ሶስተኛ ሽማግሌ እንደላከ እናውቃለን። እንዴት ትቀበላለች እያልክ ያወራው አንተ ነህ። እስቲ ጆከር ናትወርድልኛ ሪከርድ አምጪ ስትላት አልነበር እንዴ እኮ? እሺ ጆከር ናትወርድልኝ ለእኔ የሚከበርልኝ ለምንድን ነው?
ለመመለስ አልችልም። አሁንማ መረጃ አለ። ጆከርማ ያፋጣል እኮ እኔ መረጃ አለ። ሌላም እኮ ተነስቷል። ዌብሳይት የሰው ሙሙ በመያዝ ብር ለመጠየቅ ዌብሳይትም ያመጣል። አዎ ቴዳን ሼር ያደረኩለት ነው። ቴዳ ይመጣል። ቴዲ ይሆን አስወጣልኝ። ለምን መሰለህ አንድ ጊዜ የሚዩት አድርገውና አንደኛ ሁለቱም ለኛ የተከበሩ እህቶቻችን ናቸው። እኔ በሴት ጉዳይ ላይ እንደዚህ አይነት ድራማ ሰርቼ እንደዚህ አይነት ነገር ከተጫወትኩ ጌሜን እጫወታለሁ። ማግኘት ካለብኝ ሚዲያ ላይ አገኛለሁ። ከቸገረኝ ደግሞ እኔ ማህበረሰብ ቸገረኝ ብዬ የምጠይቅ ሰው ነኝ። አልቸገረኝም። ግን እዚህ ላይ የተፈጠረው ነገር ምንድነው? ሴት ልጅ እንደዚህ እየገቡ ሪከርድ በማድረግ በችግራቸው በደካማ ጎናቸው እየተገባ ሌላ ነገር መፈልጎ አምጥቶ ሌላ ህይወታቸውን ማበላሸት አግባብ አይደለም። ምናልባት ልንሳደብ ልንነጋገር እንችላለን። ግን እንደዚህ ወጥ የሆነ ነገር ትልቁ ዋናው ነገር ምንድነው? የቬሮኒካ ህይወት እንዲበላሽና ቬሮኒካ እንድትሰደብ ነበር ይሄ ሁሉ ሴራ የተጎነጎነ። በነገራችን ላይ አንድ ነገር ምን ነገር ሲጨርስ ገባለሁ። እንደዛ ከሆነ ይጨርስና ገባለሁ። እሱ ያለ ዛ አቦ በእናትህ ሚውት አድርግ። እኔ ለዮኒ አንተ ጋር ኦኬ። በመጀመሪያ ደረጃ ልጅቷን የሚያውቃት ራሷ ተናግራለች። ጅቦ ነው አሳልፎ ለቡላ ላይ ሰጣት። አሁን ይሄን የተዘበራረቀ ነገር በደንብ እየሰማሁ ነው። ጅቦ በዚህ ልክ መሄድ ለምን ፈለገ? ልጅቷንስ ለምን ሪከርድ ማድረግ ፈለጉ? እኔ አልፈልግም ሚዲያ ላይ መውጣት እያለቻቸው ሚዲያ ላይ እንድትወጣ የሚገፋፋት ለምንድን ነው? ከጀርባ ምን ስላለ ነው? እናት የምትባለው ስትነሳ ለምን ያማቸዋል? እኔ እውነታ ነገር ስለማቅ ነው ጸጥ ያልኩት። ታገኛለህ እንደዛ አይነት ነገር ላይ ገብቼ ጋፈጣለሁ፣ ፈላፈላለሁ። ከየሁሉም ከሁለቱም በኩል ላይ ከሁለቱም ሴት እህቶቻችን ላይ ነገሮችን ስለሰማሁ ስላደመጥኩኝ ምናልባት ቬሮኒካን ባላገኛትም ማግኘት ባለብኝ ሰው አግኝቼ መጠየቅ ያለብኝን ስለጠየቅኩኝ እችኛይቱንም እህታችንን እንዴት እንዲያገኘችው መጀመሪያ ለኔ ደውሎ ያንን ነገር ሲነግረኝ እኔ አልቀበልም ብየዋለሁ። ገባህ? እኔ አልቀበልም ስለው ኢዩኤል ወደሚባለው ነው ያስተላለፈው። ነገሮችን አጣርቼ ተጥራ ያን እካክ እሱ ነው ብዙ ጊዜ የማይረባ ነገር እሱን ተውና አሁን እዚህ ጋር ታንታ በሚሸጠው በሚለው እንያዘው። ኦኬ ግን አንተ የተረዳው ነገር እዚህ ጋር እኔና ዮኒ እናወራለን። እኔ እናንተ አውርተን እናውቃለን። እኔ በጣሪ በሚያውቀው የሰው ልጅ እኔ በውስጥ አይደለም እዚህ ላይ ሪከርድ እንኳን አላደረግም። ቲክታክ ላይ ሴት ልጅ ነች አይደል? ለምን ተፈለገ ሪከርድ ማድረጉ? ምንድነው ያለ መሰለ ቡላላና ጅቦ ቡላላ ነው ለጅቦ የሚነግረው። አይ የምትናገረው ነገር ብዙ ነገር የተዘበራረቀ ስላለ ለክፉም ለደጉም ሪከርድ አይወለ ለክፉ ለደጉ የሚባል ጨዋታ አይሰራም። እኛ እንደዛ ነው ያለው ህፃን ልጅ አይደለንም። በመጀመሪያ ደረጃ እናት የምትባለው የዛሬ 7-6 ዓመት ከምናምን ያገባት ህጋዊ ሚስቱ ነበረች። ትክክል። አሁን እዚህ መካከል ለምንድን ነው የተፈለገ? እሷም ሌላ መፈክር እኔ ከፈለኩ እኔ እሷ ደውላልኝ በቀደም ራሱ ብዙ አፋጥጫታለሁ። ሪከርድ አሁንም እያስፈራራት ነው እያለ ነው ጅቦ። እሷ ናት ቴክስቱን እኔ ያወጣለሁ። አስፈራራች መልሼላታለሁ። አውጩ ብያታለሁ። ውሸትም እኔ አልወድም። እውነትን ይዤ ነው የምጓዘው። እኔ እስከዛሬ በምኖርባት ሚዲያ ላይ ማንም ሰው ጆከርን ከፍዬ እንደዚህ አይነት አጀንዳ አስመርቼዋለሁ። እንደዚህ አዝጅ አጀንዳ ለእኔ እኮ የጥብስ የሆነ አጀንዳ እኮ ነው ቪዮን የምሰበስብበት። ለምን እንደው ታውቃለህ? እነሱ ተወክለው የመጡት ቅድም ኤሉ ስትናገር በዘር ነው ተወክለው የመጡት። በዘር ተወክለው ሲመጡ የራሴን ሰው አሳልፌ አልሰጥም። እችኛይቱን ልጅ እኔ ገብቼ ሰው አራት ያላትን ስነ ልቦናዋን ሁሉን ነገር አወቅኩኝ። ችግሯን ሰማዋት። ችግሮሻል፣ የገንዘብ ችግር ካለ እናስረዳሽ። አረ እኔ የገንዘብ ችግር እነሱንም እረዳለሁ። ምንድን ነው የሚገፋፉኝ ሚዲያ ላይ እንዲወጣ ነው። እናትን ታውቂያታለሽ? እናትን እኔ ስለጥፏት ነው በደንብ ያወቅኩ። ግን እሱ ጋር ጓደኝነት እንዳላት አውቃለሁ።
የቬሮኒካ አድሬስ ሊኖርህ ይችላል። አንተ ደውለህ ምናልባት ስለዚህ ጉዳይ ዋናው አቀሳሰሪዋ አሁን ለሱ ጓደኛ ነች። ምንም ነገር የለም። መጥቼ የማወራው ነገር የለም። እኔ እንደ ጓደኛ ነው ማውራት እንጂ ልታቅ ስለምፈልግ እንጂ ሌላ ነገር የለም። አሁን እዚህ ጋር መጥተህ የማታወራው ነገሮች ይኖራሉ። አንተ ሚዲያ አንታውቀዋለህ። ግን እችኛይቱን ልጅ ተገፋፍታ ወጥታ ቬሮኒካን እንድትቀጠቀጥ ነው የተፈለገ። ገባህ አይደለ? እዚህ ጋር ነጥቧን እችን ልጅን ያወራኋት እኔ ሰዋራት አይዞሽ እንዳትፈሪ፣ ምንም ነገር የሚመጣ ነገር የለም። ይሄን እያስፈራራኝ ነው ቡላላ። መጨረሻ ላይ ምን አለች መሰለህ? ቡላላ ወጥተሽ ካላወራሽ ዮኒ ማኛ ቤት ገብተሽ ካላወራሽ ስለዚህ ጉዳይ ቬሮኒካ እንደበደለች ወጥተሽ ካላወራሽ ሪከርድሽ ስላለ ሪከርድሽን እንዋጣለን። ጆከር ይሄን አሉኝ አለች። እኔ መጀመሪያ ነግሬሻለሁ፣ ጅቦም ባለጌ ነው ሪከርድ ያደርግሻል። እኔ ግልጽ በግልጽ ነው እኔ ነገር የምናገረው። ጅቦም ሪከርድ ያደርግሻል፣ ያኛውም ባለጌ ነው ሪከርድ ያደርግሻል። እዚህ ጋር እውነታቸው ነው። ግን ቢወጣም ችግር የለው፣ የተሰማሽን ነገር ነው ያወራሽ። ያችኛዋ ሴት ግን ራሷን ደብቃ በማን ነው የደበቀችው? አሁን እነሱ አሁን ያመማቸው የማን መሰለህ? አጀንዳው አለመቀጠሉ፣ የሚፈልጉን ነገር አለማግኘታቸው፣ እናት የምትባለውን ነገር ፈልፍዬ እኔ ስላመጣሁባቸው። እኔ ደግሞ ኮራ ብዬ የተቀመጥኩት ሙሉ ብዙ መረጃ ስላለኝ እዚህ ቤት መናገር የማልፈልገው ስለ ልጅቷ ህይወት ሙሉ በሙሉ ኤርፖርት ላይ እሱ እንደተቀበላት እስኪ እናትና ሶሊታም በደንብ ቅድም ስትነግርህ ስም መጥራት አልፈልግም ብለሃለች። የማን ነው? የእናት ስም አውቄያለሁ፣ ወዲያው ነው የገባኝ። ስለዚህ ያ ብቻ ሳይሆን በዛ በኩል ደግሞ ሄደ የሆነ ነገር ከሌላ ሰው መጠየቅ ስትፈልግ ማን አለ እዛ መካከል ላይ? እቺ ሴትዮ አሁንም አለች። በአካል ትገናኛለች፣ ውሏቸው አብረው ነው የሚያደርጉት፣ የሚሰሩት ብዙ ነገር አለ። ስለዚህ ሳስበው እናት የምትባለው በቀለኛ ናት ማለት ነው። የ7 ዓመቱን አሁን ግራ ይገባኝ እሱ። እኔ እናት የምትባየው እናቱ እኔ አላቅሽ፣ ግን ከነ ቡላላ ጋር ከሆንሽ ችግር አለ ማለት ነው። ዮኒ ሜሴጆች እየመጡ ነው። ልኬልሃለሁ፣ አንዱን እንትን አድርጌልሃለሁ፣ አሁንም እልክልሃለሁ። ቴንክ ዩ ጋይስ። ላኩ፣ ለዮኒም መላክ ትችላለህ። ስፖንሰራችን እስኳ አልተቻለች። ዮኒዬ ቡላላ በጣም ጥላቻ አለበት። በእውነቱነቴን ነው የምልህ። እኔ ቡላላ ሆን ብሎ ቬሮኒካን እንዲህ ብዙ ሰው እንደሚወዳት ጉብዝናዋን ምናምን አይቶ ጥላቻ፣ የአማራ ጥላቻ ስላለበት ነው ቬሮኒካን እንደዚህ ስሟን ማጥፋት የፈለገው። በየቤቱ ገብቶ ያላከችው ሽማግሌ አስብ እንግዲህ፣ ሽማግሌ ልካ የሰው ባህልን ልትቀማ ተከራይቶ የምትኖረው እዚህ ቤት ነው ከሱ ጋር ነው ያለችው ምናምን እያለ አለ ቪዲዮ። እኔ አሁን እኔ ጋር በውስጥ ልከላል እሱ ሲያወራው የነበረው ግን እየነገርኩት ነበር። ተው የሰው ስም አታጥፋ፣ ይሄ ነገር ያስጠይቃል። ደግሞ የደቡብ ልጅ ነው፣ ባለጊዜ ቢሆንም ጥፋት ሰርተ ባለጊዜ ነኝ አይባልም። ይሄ ራሱ አንዱ አስተሳሰብ ደካማ መሆኑን ያሳያል። እኔ ባለጊዜ ነኝ አይባልም። ኢትዮጵያ እኮ የሁሉ ሰው ነች። ያንተ ብቻ አይደለም። እንኳን አንተ ማንም ኃላፊ ላይ ያለ ስልጣን ላይ ያለ ሰው እንኳን ባለጊዜ ነኝ አይልም። የቡላላ የሀገር መረጃ እየመጣ ነው። ነፍ መረጃ አለ። ቡሌ ቆይ እታች ሆነ ስማ፣ አንተ አልታዘብክም? ባለጊዜ ይባላል። እኔ ባለጊዜ ምንድነው? ቡላላ አይደል ስሙ? ቡሌት ይዋል መኩን አስገባው። ሐዋሳ ነው የሚኖረው፣ ዱባይም ይኖራል። እናውቃለን፣ መረጃ አለ። እኔ ጋር ብዙ መረጃ አለኝ። ባይዜ የት እንደሚኖር የት እንዳለ ማን እንደሆነ ፋሚሊው አለኝ እኔ መረጃ። እንዲህ ብዬ ስነግሮም ተው ይሄ ነገር ወደ ክስ ሄዳል ብዬ ስነግሮም ውሸት መስሎታል። ግን አሳየው፣ ከዚህ የበለጠ ገና ታያለህ። እሺ ቡሌ ትገባለህ ና። አሁን መረጃን አቀብላለሁ። ቡሌ አመሰግናለሁ። ይኸው መረጃን ስማ፣ መጀመሪያ ጠጣ። ኦኬ፣ ግን ከዛ በፊት ዮኒ መረጃ ሁሉንም ሰማለሁ።
የሆነ ሰው ስራ በጣም ቢዚ ስለሆነ ግን ገብቶ ማውራት ስላለበት ስሙ የተጠቀሰ ሰው አለና ቅድም ዌብሳይት ሲያነሳ ቡላላ የሰው ሙሙ ይዞ ያን በማስጨነቅ ብር ይቀበላል የሚል ወሬ ስለተወራ ማጥራት አለብን። ቴዲም አለ ይመጣል። ቴዲ ይመጣል። ይኸውልህ እኔ አንተ ይኸውልህ ሐዋሳ 05 ቀበሌ እንደምትኖር መረጃ አለኝ። ነፍ በደንብ አድርጌ ላውጣ ይችላል። እሱን ማን እንደሆነ እሱን እናያለን። አሁን እዚህ መከራከር አያስፈልግም። እና እስቲ ዮሪ የሚባል አካውንት አለ አስገባልኝ። ዮሪ ላኪ እስቲ። ዮሪ ዮሪ ምንድን ሴት ናት። እስቲ አስገባልኝ። እንግዲህ በእሷም ብዙ ስም አጥፍቷል ተናግሯል። ባታስገባት ይሆን አጀንዳ የሚያስቀይር ከሆነ እንደዚህ ድራማ ወይ ወርደ ሰማለሁ ወይ ለማንኛውም የማብራራት ግዴታ ያስገባት አንዴ የምጠይቅህ ግን ይኸው ያልከው ሁላ ሪከርድ እኔ ምንም አላልኩም ስትል የነበረው በሙሉ እኮ ወጣ። ስድብ አይደለም ከእሷ ከሱኒታ የሰማነውን ስድብ ሳይሆን እናውቃለን። ጫት ቤት የት እንደሚቀም ሽማግሌ እንዴት እንደላከች እሷ እንዴት እንደምታኖረው ከአራስ ወስዳ ያደረገችው ሌላም ጨምርልሃል። ብዙ ነገር አድርገናል ብለህ ብልሃት ስታወራ ግን መረጃ አምጪ እያልክ ጓ ስትልባል ነበራል። ኦኬ ጓ ሳይሆን በውስጥ ያወራነው ነገር ስላለ ከኔ ተቀበላችሁ ሆኖ ሶሻል ሚዲያ ላይ ወጥቶ የሚወራ ከሆነ ችግር ስለሚመጣ በራሳችሁ እንዳወቃችሁ ተደርጎ ይወራ ሲባል እዛ ቦታ ላይ በራሳችን እንዳወቀን ተደርገን አወራ። ሪከርዱ ላይ ብዙ ነገር ስታወራ ሰምተሃል። አንተ ወደኋላ መልሰን እንትን ትላለህ እንጂ ምክንያቱም እሷን አስገብተን እኛ አንቺ ነሽ የነገርሽን ብለን ልናፋጣት አይደለም ያስገባናት። መረጃውን ማውጣት ስለሆነ እኛ እንዳወቅን አድርገን እዛ ቦታ ላይ ተናግረናል። እሷ የነገረችንን ሪከርድ የሰማሁን ደግመን ሽምግልና እንደተላከ እሷ ቤት እንደሚኖር በቬሮኒካ የት እንደተሰደበች የነገረችንን ግን እሷ ስላለች ከኛ ጋር በእኛ አስመስለን አውጥተናል። ይሄ ሶሻል ሚዲያ ላይ የሚደረግ ነገር ነው። እሱን አላወጣችሁም፣ አልሰማንም። አሰማኛ ይሄኛውን አብራራ ስላለበት ጭቅጭቅ ጫጫታ አልፈልግም። ጭቅጭቅ አይደለም። ምንድን ነው እየተጠየቅ ነው? ኦኬ ግን ሰው መምረጥ ይችላሉ። የሚያወራኝን ሰው አሁን አንተ ከኔ ጋር ማውራት ትችላለህ። ዮኒ ትገኛለህ፣ መልሻለሁ። መኩ ላወራው አልችልም። ደም ያለበት ሰው ነው። ጆከርም ዘረኛ ነው። በሀገር ውስጥ ቢገባ የሚታሰር አሸባሪ ነው። ላወራው አልችልም። ዌብሳይትን በስም ፖለቲከኞች ናቸው። አንተ የብልጽግና ፖለቲከኛ ነህ እኮ። ታዲያ እኔ ላይ ኔጌቲቭ ጥያቄ ማይሆን ነገር ሊያወሩ ስለሚችሉ አንተ ይገኛለን። እውነተኛውን ነው የጠየቁ። ለምንድን ነው ወደ ሌላ የምትሄደው? ዮኒ ቅድም ብሏል፣ አልሰደብኳትም ብሏል አይደል? ፓርት 6 የላከውን አሰማው። አልሰደብካትም? እስቲ ስድቡ ምንድን ነው? አሰማው። ይኸው መረጃ እየተላከ ነው አባቴ። አንዳንዴ ሶሻል ሚዲያ ላይ ነፃነቴ እንዲከበር ወጥተው ባወራ ደስ ይለኛል። እባክህ ቆይ መረጃ እየላኩልኝ ነው። ጭራሽ መኩን ላስወጣው እንዴት አረሽ ልመልስ ይሆንሽ እንዴ? ራሱ ሊነቅል ይችላል አባት። እኛ ወተናል እንዴ የመለስ ነው? እኛ ወተናል አንደርስታንድ ግን አንዴ መኩ ባለዳ ደፋሮ ይባላል። ተወቆይ ኦኬ ዮኒ በቃ ብቻህን ስትሆን ከታች ልስማ፣ እኔ ደግሞ ገብቼ እመልሳለሁ። በቃ ለነሱ ክብር ቆይ አይ ይህን ስማ በደንብ እሺ። ከታችም ከሆነ በእነሱ ክብር ጥሩ። በጣም ያ ነገር ስለነካኝ ፖስት አደረግኩትኝ። ያ ደግሞ ፖስት ያደረግኩት ነገር ደግሞ በዛ አካባቢ በሙያው ያሉት ሰዎችም ብዙ ሰዎችም ሁሉም ነገር ያውቃሉ። አንድ ሰው ብታይ የሚያውቁት ነገር ነው። ግን ማንም ወጥቶ እንደዚህ ብሎ ማውራት የማይፈልገው ነገር የሚታወቅ ነገር ነው። እናንተ የምታውቁት ነገር ነው። ግን እኔ ምን አስፈላጊ ነው እንደዚህ ተበደልኩኝ፣ እንደዚህ ሆንኩ፣ እንደዚህ ተደረግኩኝ ብዬ ማውራቱ ምንድን ነው ጥቅሙ? ጥቅም የለውም። ግን አሁን አንቺ ተጎድተሽም ዛቻም እየመጣብሽ ነው። ተጎድተሽ ልጅሽን ብቻሽን እያሳዚች ጋር ከታች ስለ ዘር ከዘር ጋር ምንም አያገናኙም። ሁላችንም ምንም አይመለከተኝም። አካል እንጨት ጭንቅላት ያላቸውና ማሰብ የሚያችሉ መሀይም ናቸው። እነሱ ወደ ዘር የሚወስዱት የማይገናኝ ነገር ነው እየተናገሩ ያሉት። እነሱም ታያቸው ለነሱ ደግሞ የግለሰብ ስም ያነሳሁት የግለሰብ ስም የለም። በዚህ አጋጣሚ ሶሊታ በጣም ተጎጂ ከሚባሉ መካከል እሷ ናት።
የተጎዳችሁም የተጎዳውን ምን አስባለኝም ማለት የለብሽም። ግን ማስፈራሪያዎች ሲመጡብሽ፣ ስድቦች ሲመጡብሽ አንቺ እንድትጠነቀቂ ቀን በቀን ቴክስት ሲደረግልሽ አንቺ ነገሮችን ብለሽ ተሸከመሽ ብቻዬን ልጄን ማሳደግ ያለው የሚያራገባችበት ሳይ የሚደርስብሽ ማስፈራሪያዎች እና ዛቻዎች ለነገኝነትሽ እያሰብሽ እንዳለ በሰላም ወጥተሽ እንዳትገቢ ቴንሽን እየለቀቁብሽ እንደሆነ እናውቃለን። ይህን የሚያደርገው ደግሞ ይሄኛው ሰውዬ እና ቬሮኒካ እንደሆኑ እናውቃለን በደንብ አለ። ችግር እየፈጠሩብሽ ያሉ ትተሽም አልተውሽም። ምን እንደሚፈልጉም አናውቅም። በዛ ንክኪ ደግሞ የእናትም ስም የተነሳ ስለሆነ ነገሩ እንዲጠራና አንቺም ደግሞ በግድ ካልተናገርሽ ነው ጨዋታው። ስም ስላነካከው ስም አሁን ስለ እሷ እኔ ምንም የማውቀው ነገር የለም። ያ የእሷ ያለፈ ታሪክ ነው። አንድ ሰዎች ምን ይላሉ መሰለሽ፣ ስለሷ ምንም የማውቀው ነገር የለም። እሷ ለእኔ ብር ከፍላኝ ለእኔ እሱን እንድጎዳው ምናምን ያልሆነ ጭምልቅልቅ ያለ ወሬ ነው። ይሄንን መጀመሪያ አንቺ ነሽ የፖስትሽው አይደለ? ፖስቱ ምንድን ነው የሚለው አንብበዋል? አዎ እዛ ጋር ራስሽን ጠበቂ፣ ቬሮኒካም ስም ተጠቅሷል። እዛ ጋር ብዙ ነገር አለ። አሁን ፖስቱን እኮ እንትን ማለት ትችላለሽ እኮ። ግን ይሄ ከእናት ጋር ፍጹም የረሳችው ህይወት ነው። ፍጹም ከሱ ጋር የሚያገናኛት ነገር የለም። አሁን የሚወራው ወሬ አሁን እሷ ያውቃለሁ፣ በእሷ ላይ እንደሚቀኑ በእሷ ላይ ባለጌዎች እንደሆኑ አውቃለሁ። ግን አንቺ አሁን ያለውን ነገር አንቺ ተጎጂ ነሽ እኮ አይደለ እንዴ? ይሄ ጉዳይ የመጣው በአንቺ በኩል ነው አይደለ? አንቺ ስለ ፖስትሽን ነው የመጣው አይደል? እንጂ እናት አስበው ምናምን አይደለም። ውስጥ እየደወሉልኝ ነገር ታለ ግን አሁን እንደዚህ ኢሹ ሲነሳ ዋይ ለምን እስከዛሬ they know everything ሁሉም ሰው ሁሉም ነገር ያውቃል ነው። ዋይ ዛሬ ለምን እኔ መጠየቅ ምናምን አስፈለገ? ለሚደወለው ነው የምትለው አልገባም። ሲቀጥል እዚች ጋር ያልገባችሁ ነገር የማንም ስም አልተነሳም። እኔ የማንንም ስም አላነሳው። ከኔ ህይወት ጋር አይገናኝም። በቃ የሰው ልጅ የፈለገው ሙሉ አለም ሲባል ዩቲዩብ ላይ እስካሁን አላነሳውም። እናንተ ያነሳችሁትን ስም የሶስቱንም ስም አላነሳውም። ግን አሁን ምን አለ መሰለሽ ያ ፖስት ሲታያው ሙሉ አለም ብለው ሲገቡ የወጣው ቪዲዮ አለ። የአንቺ የሽምግልናም አለ፣ የእናት የጋብቻውም አለ። እናት ከረሳችሁ ቆይታለች። ፍጹም ሌላ ህይወት ውስጥ ሌላ አለም ውስጥ ያለች ሴት ነች። ያውም እንደ ቀልድ ነበር ስታላግጥባቸው የነበረው። በጣም ያ ነገር ስለነካኝ ፖስት አደረግኩትኝ። ያ ደግሞ ፖስት ያደረግኩት ነገር ደግሞ ያሉት ሰዎችም ብዙ ሰዎችም ሁሉ ነገር ያውቃል። ታፕ እያደረጋችሁ ኮፒ ሊንክ አንዴ። ምንድን ነው እየገፋፏት ነው። አሁን ለምሳሌ ቡላላ በደንብ አድርጎ እየገፋፋት ነው እንድታወራ። ይህንን ነው የሰማነው። ይህንን ነው አይደል? ወንድ ልጅ እንደ ሴት ልጅ ቁጭ ብሎ ማውራት ነገሩ አዲስ አጀንዳ ነው። ቬሮኒካ እና ሙሉ አለም ያላቸውን ግንኙነት አንተም ታውቃለህ። ስንትና ስንት ጊዜ መሽና ምንድን ነው ይህ የቬሮኒካ ቤት ነው ወይስ እንዴት ነው? የሱ ቤት ነው? የተደረገው ነገር ስህተት ነው። የተደረገው ነገር በሷ ላይ በጣም ስህተት ነው። በጣም የሚደብር ነገር። ባይዘዌ ቬሮኒካ ባለጌ ናት። እውነት ለመናገር ልጅቷ አንድ ወር ሳይሞላት ከወለደች አራስ ቤት እያለች ሲሄድ እንደ ሴት እሷ እንኳን ሰሆኔ አጥፍታ እንኳን ቢሆን ገባ ቢሆን እንኳን ብዙ ነገሮች አሉ የሰራችው ስራ። ቬሮኒካ እንደ ዘፋኝ ዘፈኗ ልንወድላት እንችላለን። ጥፋት ስታጠፋ ግን ጥፋት ነው ብሎ መናገር ሰዋዊነት ነው ብዬ ነው የማስበው። እንዴት ነው የልጅ አባትን በአንድ ወር ሰጦ ሲመጣ የምትቀብለው? አቅፋ ደግፋ ተቀብላ። ሱዛናውን ጎበዝ ልጅ ነች፣ ታታሪ ነች፣ ሰራተኛ ነች። እናቴ ትሙት በጣም የምታሳዝነው አሪፍ ልጅ ነች። ማውራትም አትችልም፣ ማውራትም አትፈልግም በዚህ ጉዳይ ላይ። ግን አንዳንድ ሰዎች ሰላሟን ይነሷታል፣ በውስጥ እየመጡ ያወሯታል ምናምን። አሁን ትመጣለች። እስቲ ቆይ ባይገቢ ይህን አርቲስት ለማሰረፍ ከሱዳን ጠረፍ ድረስ ጸበል ወስደው አልድን ያለ ሰው ነው።
ስክሪንሾት ናቸው። ወንድ ልጅ እንደ ሴት ልጅ ቁጭ ብሎ ማውራት ነገሩ አዲስ አጀንዳ ነው። ቬሮኒካና ኦኬ፣ ይሄ ነው እንግዲህ ያለው። የምትሉትን ልስማ። እኔ እስቲ አንድ ነገር ልበል። እኔ ያልገባኝ ነገር እንደሰማሁት ከሆነ እቺ እናት የምትባለው የጅቦ ሚስት ናት አሉ። ኦኬ፣ እንደገና ደግሞ የዛኛው ኤክስ ናት አሉ። እነዚህ ሁለቱ ምን ሊያደርጉ ነው ሄደው ልጅቷን በዚህ ደረጃ የሚያወሯት? ምን ፈልገው ነው? ወንዶች አይደሉም እንዴ? በዚህ ደረጃ ልጅቷ አውሬ አታውሪ እያሉ እሷ እኮ እኔ ምንም ማውቀው ነገር የለም እናንተ የምታውቁትን አውሩ እያለች አላውቅም እያለው እኮ ነው እነሱ የፈለጉት ኬዙን እሷ መጣች እንዲባል። እሷ በሶሻል ሚዲያ ላይ ኦኬ ሰምቲንግ አደረገች። እነሱ ምን አገባቸው? ዘለው ሄዶ ይሄንን ነገር የሚያደርጉት ማለት ነው። ገብተዋል። እኔ እንጃ እንደዚህ አይነት ወንድ ልጅ ሆኖ በዚህ ደረጃ መዝቀጥ ራሱ ውርደት ነው። እና ይሄ ነገር እኔ ለቬሮኒካ ማንም መቆም አለበት ብዬ ነው የማስበው። ልክ አይደለም እየተደረገ ያለው ነገር ልክ አይደለም። ደግሞ አረገች አላረገች መብቷ ነው። ምን አባታቸው ያገባቸዋል? እነሱ ምን አገባቸው ገብተው የሚለፈልፉ? እና እኔ አልቀበልም። እና ጥፋተኞቹ እነዚህ ሁለቱ ናቸው። ይሄ ቡላላ የሚባልና ጅቦ ስህተት ነው ያደረጉት። ወንዶች ናቸው። ሴቶች መሀልም መግባት አልነበረባቸውም። የወንድ ስራ ስንት ነገር አለ። በዚህ ላይ ሚስቱ ከሱ ጋር በተነካካች ወንድ ገብቶ ማውራት በጣም ነውር ነው፣ ውርደትም ነው፣ ነውርም ነው። እና ራሳችሁን ወንድ ብትሆኑ ጥሩ ነው። ይሄን ነው የምለው። የተፈለገው እኮ ቬሮኒካን መጣል ነው፣ ስሟን ማጥፋት ነው። ገባ? ልጅቷ ማውራት ሳትፈልግ እያስገደዳት እየሰማው ነው። ቬሮኒካ ባለጌ ነች ብሏል እዚህ ጋር ራሱ። አሁን ዮኒ በከፈተው ቪዲዮ ላይ ባለጌ ነች። የቱ ጋር ነው ስትባለግ ያየው? ገባ? የሰው ስም ማጥፋት ነው። እንደገና ወንድ ልጅ ሆኖ ደግሞ ሴት ጋር እንደዚህ እየደወሉ ራሱ እንደዚህ የተጎዳ ሰው ተጎድተሻል እያሉ ቪዲዮ ምንድነው ሪከርድ እያደረጉ። አሁን ወንድ ልጅ ነው ወንድ ናቸው የሰውን ያወሩትን ነገር ሪከርድ አድርገው መጥተው እዚህ የሚያሰሙ ሴቶች ዌብሳይት። እኛ አሁን እዚህ ጋር ልንሰማ ነው ቁጭ ያልነው፣ የማይሆን ነገር ነው የሚያወራው አይደል? ምን ያህል የአማራ ጥላቻ በአማራነቷ እንደሆነ አታክ እንዳደረጓት እኮ የምታውቀው እዚህ ጋር ደም ጠጭናቸው ምናምን ይላል። አየዋል ቡላላ ይኸውልህ በቀል ያደረገ ሁል ጊዜ አማራን ሲያጥላላ የሚውል ነው። 24 ሰዓት እኔ ሰው ተናግሬ አላውቅም፣ እንዲህ በጣም ወጥሬ አላውቅም። ቡላላ ግን በጣም የሚያስጠላኝ ሰው ነው። ከልቤ ነው የምነግርህ። በጣም የሚጠይፈው ሰው ነው። ግን ከምን የተነሳ ነው? እኔ ምንም አድርጎኝ አይደለም። ኤቭሪ ሲንግል የሚያወራው አማራ ላይ በቀል ያደረገ መቀለድ፣ ማጥላላት ለመሲ ድል ስጣት። ዮኒዬ ከቅድም ጀምሮ እንትን አለኝ ስትል ነበር። ጎሄድ መሲ። እሺ አመሰግናለሁ። አይ ቡላላ ወጣ። በነገራችሁ ላይ ዮኒ መጠየቅ ትችላለህ። መጠየቅ የምፈልገው ምንድነው እሱ አሁን የተናገረውን ስለ ግንኙነታቸው ጫት የሚቅመው እዚህ አካባቢ ነው፣ ሁሉን ነገር አውቃለሁ ምናምን ብሎ ልጅቷን ነግራን ልክ እሷ እንደነገረችን አስመስለን ነው እኛ የተናገርነው ብሎ የለ። ልጅቷ እነሱን ስታወራቸው ሁሉንም ሪከርድ አድርገዋል አይደለ? እሷ ስታወራቸው ሪከርድ አድርገዋል። እንደዛ ያለቻቸውን አምጥቶ ያሰማን። የት ጫት እንደሚቅም ስለ ግንኙነታቸው ሽማግሌ የት እንደተላከ ምናምን ሪከርድ ይኖራቸዋል አይደለ? ሁሉንም ሪከርድ ስላደረጉ ያን ሪከርድ ያምጣና ቡላላ እዚህ ያሰማን። በፊት ጅቦ እንዳሰማው ሪከርድ ያምጣና ያሰማን ማለት ነው። ምክንያቱም የዛን ቀንም ስናዳምጥ ነበረ። ገስት ላይ ያስገብተው በግድ ገፋፍተው እንድትናገር መናገር የማትፈልገውን እኔ ስም መጥራት አልፈልግም መናገር አልፈልግም ምናምን ስትላቸው ራሱ ሲሳደቡ ሙድ ሲይዙ፣ እንደውም ይሄ ሌላ ሪከርድ ሁላ አለ ካገኘው ትልክላለሁ። ዮኒ ሲሰድቧት ሁላ ነበረ። የቬሮኒካን ፎቶ አድርገው ሲሰድቧት ሁላ ነበረ። ለምን ለአንድ ሴት አንዷን ሴት ከፍ ለማድረግ እኮ ቬሮኒካን ዝቅ ማድረግ አይጠበቅባቸውም።
ሲቀጥል እነሱ ምንም በማይመለከታቸው ገብተው ነው የቬሮኒካን ፎቶ አድርገው ሲሰርቧት የነበረው ማለት ነው። ስለዚህ መረጃ አለን ብለዋል። ያንን መረጃ ደግሞ አመጣው ያሰሙል። አንተ ቅድም እንዳሰሙት ሶሪ ዮኒዬ ስልክ ገብቶብኝ ነው። ገብቶኛል። ኤኒዌይ ምንድነው በጣም በእውነቴን ነው የምልህ፣ በጣም ያናደደኝ ኬዝ ነው ይሄ ኬዝ። ተው ብየው ተው እያልኩት ተው የዚች ልጅ ስም አታጥፋ። አሁን መልሶ ገልብጦ ደግሞ ምን ይላል እሱ? በዘር አደረጉት ይላል። ራሱ በዘር መጡ ሰድሞ ማለት ነው። በዘር መጡ ያጥላላ። ፕላስ ደግሞ ባለ ጊዜ ነኝ ምናምን እያለ ባይነግር ጥሩ ነው። እሱ ደቡብ ነው፣ ራሱን ነው ያስፈልጋል። ይሄ ይኸውልህ አይባል እሱ ደቡብ ነው፣ አዋሳ ቀበሌ 05 ነው የሚኖረው ራሱ። እኔ በደንብ መረጃ አለ ስለሱ ማን እንደሆነ ምንድነው ምናምን የሚለው ነገር ያለው ከዚህ በፊት ነው። አብዛኛውን ይሄንን ለዛሬ ላይ እንደዚህ ለመከሰሱ ትልቁ ሚና ተጫወትኩት እኔ ነኝ ያናገርኳት፣ እኔ የሰጠሁት መረጃውን ይሄ ፊት ለፊት ነው የምነግርህ። ተው ብያለሁ። ምክንያቱም ካንተ ሰዎች ወስደው መማር አለባቸው። እኔ ማንንም ዘር ጥላቻ የለብኝም። አንተ ግን አማራን ትጠላለህ አይቻለሁ። በዚህ የተነሳ ነው ጥርሴን የነከስኩብህ። የፈለከው ነገር አድርግ። አንድንም ሰው ሲናገር አንሰማውም። ሲናገሩትም ቀልዶ የሚያልፍ ምናምን እንጂ ሲመላለስ የምናየው ወንድም አይደለም። ማየት ትችላላችሁ። ለረጅም ጊዜ ነው የማውቀው እና ከእሱ ጋር እንትን ማለቱም በጣም ያሳዝናል። መሴ የጠየቅሽው ግን በጣም ወሳኝ ነገር ነው። ሪከርድ ማስረጃ አምጪ እያለ ሲጨቀጭቃት አልነበር? አስፈላጊ ከሆነም እኛ እንወጣለታለን። ያሰማል። አንተ ያሰማል ማስረጃው። ምክንያቱም ሁሉም ስልካቸው እንትን ነው፣ ስልካችን አውቶማቲክ ነው ሪከርድ ያደርጋል ብለው የለ ሁለቶቹም። ተጠንቀቁ። ያ መስዬ ለሌሎቹ ተጠንቀቁ። ሪከርድ የሚያደርጉ ሰዎች ጋር ስልክ ባታወሩ ደስ ይለኛል። ካወራችሁም ደግሞ ከሰው ማያጋጭ ነገር ይህ ነው ሀሳብ ሙሉ የሚሰጥ ነገር ላይ እንጂ የማይረባ ነገር መናገር ጥሩ ነው ብዬ አላስብም። ጥንቃቄ አድርጉ። ለዚህ ነው አንዳንዴ ሶሻል ሚዲያ ላይ ካሉት ሰዎች ጋር እንደው የራሴ ሰዎች ከምላቸው ውጭ ስልክ ማልደዋወለው ለዛ ነው። እና ጥንቃቄ አድርጉ። በተለይ ያው እንዳየ ነው ስልካችን አውቶማቲክ ሪከርድ ያደርጋል ብለዋል። ስለዚህ ተጠንቀቁ። ጆካ የምትለዋለ ወይ? ጆከር እዚህ ተቀምጦ ሱዳን ሄዷል። ይሄኔ እኮ ጆከር አከለለ ቡላላ ለብቻ አስገባህና እንግዲህ ብዙ ነገር ብለሃል። በጣም ብዙ ነገር አስገባህ። እሺ ግን አደራ የአማራ ላይ የሚያቀረሸውን ነገር አይችልም። አረ ሞቼ ነው ቆሜ ብሮ ለዛማ የማይሆን ነገር ነው። ማንም ብሔር እዚህ ቤት ላይ ዲስስፔክት አይደረግም። በፊት ተረጋግጠናል። አሁን ግን ኑሪሊ መስዬ ጨዋ እህታችን ናት። ኧረ እኔ የማልደራደርባቸው ሰዎች ልንገርሽ፣ ከሴቶች እሷ፣ ፍቅር አዲስ፣ ሄለን በርሄ የኔ በጣም ወዳጆቼ ናቸው፣ አክባሪዎቼ ናቸው፣ አርቲስቶቹ እና እኔም ደግሞ ስለማቃቸውም ጭምር እነሱን የነካ እኔም አልፋታም፣ ስለማቃቸውም ጭምር ነው። ገባሽ? ከዚህ በፊት እህታችን ፍቅር አዲስ ላይ ሊሰራ የነበረው ነገር ቀላል አልነበረም። ጭራሽ የሐሙሱ ፈረስ የሚለው የዛሬ 25 ዓመት የተዘፈነውን ለጠንቋይ ዘፍናለች ተብላ እኔ እንትንም ልልል አልቻልኩም። እና በዛ ጉዳይ ይቅርታ ተብላ ምናምን ተስተካክሏል ጉዳዩ። እና ሄለን በርሄም ቬርዬ ምናምን በጣም መወዳቸው ወዳጆቼ ናቸው። ደግሞም ጥሩ ሰዎች ናቸው። ሶሻል ሚዲያ እናመሰግናለን። አስገባው፣ በቃ ብቻውን አስገባው። አሁን ብቻውን አስገብቼ ያወራል እና የማይነኩ ሰዎች ናቸው። ጆካ ጭራሽ የለም፣ ስልኩ ዘግቷል ማለት ነው። እንግዲህ አንቺ ጋር ችግር ስለሌለባቸው ቁጭ ብቲ ችግር የለውም። ቤተሰብ ቡላላ ና ቡላላ ፍቅር አዲስ አታውቅም። እኔ ማኛውን ፍቅር አዲስ በጣም ጓደኛዬ ናት። ጠይቋት ደውላችሁ
በጣም በጣም ወዳጄ ናት ሄለን በርሄ። በጣም በጣም ወዳጄ ናት። በጣም ሄሉሻ ቬሩ ቡላላ አለ ወይስ አለቀ? እንግዲህ ቡላላ ከሌለ ያያችሁት ነገር ነው። እሷ ያለችው ነገር በማስረጃ ብለዋል። እሱም በማስረጃ ይጠየቃል። ቡላላ አለ። ጅቦን ያስጠቆረው ቡላላ ነው ብዬ ነው የማስበው። እግዚአብሔር ምስክሬ ነው የምለው። ጅቦን አስጠቆረ ብዬ የማስበው ቡላላ ነው። ጅቦ አላሰበውም ነበር እውነት ለመናገር። ማኛው አየህ፣ ቅድም እኮ የተነጫነጨው እኔም አንተም አሰማ ስላለው ነው። ሌላ ነገር እኮ አልተናገርንም። የለውም። ለዛም ነው እኔ ያልኩት። ገባ? ጅቦ ግን አልፈለገውም ጉዳዩ። ይሄ ሰውዬ ነው በጣም ፑሽ አድርጎ ነገሮቹን ጉዳዩን ሳያው የአማራ ጉዳይ አለበት። ስለዚህ ጥሩ ጥብስ ነው ለሱ። ለዛ ይመስላል። ግን ጅቦ ራሱ በዚህ ነገር ከዚህ በፊት ከሌሎች ጋር ተነካክቷል። መግባት አልነበረበትም። ያውቃል አልኩ እኮ እሱ ምን ሊያደርግ ነው ቢለውም እምቢ ማለት ነበረበት። ምን ሆነ አንዳንዴ ይሸውድ የለ ሰው ይሸውዳል። መጠቀሚያ ነው ያደረገው። አሁን ጆከር ይቅርታ ማን ነው ጅቦ መጠቀሚያ ሆኗል። እዚህ ጋር አሏሽ መጠቀሚያ ሆኗል። በደምብ ቡላላ ቁማሩን ተጫውቶበታል። ይህም ሰው ሆኖ ቁማር ደግሞ የት ነው ባለጊዜ ነኝ ምናምን ይላል እንዴ? ምኑ ነው ባለጊዜ? እሱ አልገባኝም እኮ ጆካ እኮ ነው ባለጊዜ ነኝ የሚሉት። እስር ቤት እንዳለቁ አላወቀም እንዴ? ረስቶታል። እነ እንትናን እነ ማንን ነው እነ ዳልቻን ረስቶ ነው። እነ ዳልቻም አላዋጣቸውም። እሱ ደግሞ በተራው መግባት ፈልጎ ነው። ታዲያ ያ እኮ ነው ጨዋታው። እና ግን ቬሮ ፎቶን የተነሱት ሄደው ምናምን ሲላል ነበር። አሁን ደግሞ ደም አለባቸዋል። አይገርምም? ሄደው ለፎቶ ነው እኮ ፎቶ ተነስተው የመጡ ሰዎች እያሉ አፋቸውን ሲከፍቱ የነበሩ ዛሬ እኮ እንደዛ ሲሉ የነበሩ ናቸው። አሁን ዛሬ ቲፒኤልኤፍ ደም አለ ምናምን ሲል ደግሞ ደም አለባቸው ይላል። በጣም የሚያስቀው አንዱን ምረጡ፣ እኛ ችግር የለም። ወይ ፎቶ ነው ወይ ደግሞ ጀግና ነው። በቃ ከሁለት አንዱ ጀግንነታችንን ተቀበሉ ወይ ደግሞ ለፎቶ ከሁለት አንዱ ተከራከሩልን። እውነቴን ነው። ስለ ሰለሞን ቦጋለም ስለመኩም ወይ ጀግና ናቸው ወይ ደግሞ ለፎቶ ነው የሄዱት። በቃ ደሴ አንዱን መምረጥ እኮ ነው። ሁለቱንም ወዶ አይሆንም። ግራ ገባን እኮ። በጣም በጣም ነው የሚገርመኝና በጣም ገርሞኛል። መዋሸቱ አይጠቅምም። እውነቴን ነው የምለው፣ መዋሸት አይጠቅምም። የሰው ስም ቬሮኒካ በተለይ በጣም ጠንቃቃ የሚሏት ሰው ከጠራልኝ ቬሮኒካ ትባላለች። ምን አደረገች? ሰው ላይ የመጨረሻ ጠንቃቃ ሴት፣ ስም የምትፈራ ሴት፣ ነገሮች ውስጥ መግባት እዛ እንኳን ስትጠየቅ ህግ ይዞታል። እኔ የማወራው ነገር የለም አለች። ምንም የምትለው ነገር የለም። ይህንንም አስገብታ ማሳየት አለባት። እኛ መረዳት ነገር ሁሉ ቀልድ አታውቅም እሷ። እንደዛ አይነት ነገር ላይ እንኳን ቀልድ አታውቅም። በዚህ ቀልድ አታውቅም። ቡላላ የአማራ ጥላቻ እንዳለበት ያው ብዙ ብዙ ጊዜ በሚሰራቸው ቪዲዮዎች ማየት ትችላላችሁ። የአማራ ነገር ላይ በጣም አንዳንድ ቦታ ገብቶ ሌላ ሰውን ባለበት ስሰማው ነው እንጂ ምን አባቱ ፖለቲካ ያውቃል። አይ ነው ግን እንዳልኩ ሌሎቹ ምንድነው አሁን እነ እዩዬ ምናምን ምናቸው እልህ መንቀጥቀጥ አለ፣ በስሜት የሚነኩት ነገር አለ። ያንን ስለሚያውቅ ጠቅ ያደርጋል። አየህ አንተ አሁን እኔ ምናምን አይገርመንም፣ ገባ? ግን በስሜት እህቶቻችንን ጠቅ የሚያረጋት ነገር ጭውቴ አለች። ተግባባን? የፖለቲካው ባህሪ እንደሆነ ብዙዎቹ አይረዱ። ግን ለዛ ካወቃችሁት በቂ ነው። ካወቅ በቂ ነው። እና ለማንኛውም ክበሩልኝ። ለማንኛውም ዮኒዬ እኔ አሁን ለእህቶቼ የምነግራቸው ለሁለቱም፣ አሁን ቬሮኒካ ጥፋት የለባትም፣ ሁላችንም እንመሰክራለን፣ ጨዋ ናት። ሶኒታንም ግን አንደርስታንድ አድርጓት። ምንም ቢሆን ነው እንትን ያለች ልጅ ናት፣ ሄዶባታል። ግን ለሄደ ወንድ እኔ ይቅርታ አድርጉልኝ፣ እኔ ይሄ ልጁን ሶኒታን አላቃትም። አሁን እዚህ ነው ቬሮኒካ ግን ከእሱ ጋር ትሄዳለች ብዬ በፍጹም እኔ አይ ዶንት ቲንክ
የሆነ ስልባቦት የሆነ ሰውዬ በዚህ ላይ ደግሞ እንደዚህ ሴቶች